ነው። ልዩ በቃ እኔ ምንም ልረዳሽ አልችልም። ከዚህ በላይ ምንም ላደርግሽ አልችልም። ልታገዝሽ ሁሉ አልችልም። ልዩ አክብሬሽ ነው አይደል የመጣሁት። በቃ ከዚህ በኋላ ድጋሚ ሁሉ ላገኝሽ አልፈልግም። እኔ እንደዚህ የምታስቢ ከሆነ ድጋሚ ሁሉ አላገኝሽም። ልዩ በቻልሽው አቅም በቃ ተመለሽ ወደ ቤትሽ። እንደማልችል ታውቃለህ። ይሄን በደንብ አድርገህ ታውቃለህ። አልችልም። ምን አድርጊ እንደዚህ ጠላኸኝ? ንገረኝ። እኔ ምንም ያጠፋው ጥፋት የለም። እሱን በደንብ ታውቃለህ አይደል? ልዩ በቃ እኔ ምንም ነው ስለወደድኩ ነው። ወሬት ነው የምመልሰው። ነገሬ ሲወሬት ነው የምመልሰው። ወደ መጣሽበት ተመለሽ ልዩ። ከዚህ በላይ እኔ ምንም ልሽ ነገር የለኝም። ወደ መጣሽበት እዚህ በኋላ ነገርኩሽ። ስነ ስርዓት አድርጊ ልዩ፣ ስርዓት አድርጊ። ከዚህ በኋላ ምንም እንድትይኝ አልፈልግም፣ እንድትናገረኝ አልፈልግም ልዩ። ከስነ ስርዓት አድርጊ። ገብቶሻል? ስርዓት ይኖርሽ። እንዳትደውይ ልዩ። ሰላም ሰላም፣ ውድና የተከበራችሁ የመታቂስ ቤተሰብ እንዴት እንደዛላችሁ ነው? እግዚአብሔር ይመስገን። እንግዲህ ዛሬ ያቡ ከበፊት ፍቅረኛው ጋር መጥቷል ማለት ነው። እንደምትወደው እንደምታፈቅረው ግድ ሆኖባት እንደነበረ አሁን ደግሞ መልስ ሀብቱ እንዳገኘ ነው። እሱ ደግሞ በአሁኑ ሰዓት አንቺ መቀበልም ምንም ጨርሰናል እያለ ነው። ብቻ ይከብዳል። ይሄን አልላችሁም ውድ ቤተሰቦቼ ማለት ነው። ማለት እኔ ከሄዱ ጋር ራሱ የተለያዩበት መንስኤ ይሄ ይሆናል የሆነ በቃ በየቀን ቀኑ ዳትለት እያጋጫቸው ያለው ማለት የሚወድ ሰው ካለ ሲጀመርም ሄሉን እንትን ማለት እንትን ሲል ምን ብትዋደዱ መራቅ ነበረባት የበፊት ፍቅረኛው። ለምን ብትሉ እንዴት ነው ለአንድ ሰው የምትወዱ ሰው ከሌላ ጋር ሰው ጋር እንደሆነ ማስመሰል? እኔ በነገራችን ላይ ማስመሰል አልችልበትም ማለት ነው። እናም ውድ ቤተሰቦቼ ዛሬ ላይ በይፋ መታ እንደምትወደው እናንተም በቃ ፍቅር ይዟችሁ ያውቅ ይሆናል ትረዱኛላችሁ ብዬ አስባለሁ እያለች ያለችው ማለት ነው። ብቻ ይሄ ነው ማለት አይቻልም። አትፍረድ ይፈረድብሃል ነው። ለፍረድም ፈራጅም ምንም አይደለንም። ያው ትዝብታችን ነው። ግን እነሱ ያው ብዙ ጊዜ እንደተናገሩት ያው ቸኩሎ ቀለበት ማሰራቸውም ይመስለኛል። እዚህ ኩላንቱም እንትን ያላቸው። ለማንኛውም ውድ ቤተሰቦች ይሄንን ይመስላል እንግዲህ እሷ በቃ እንደምትወደው ከሌላ ሰው ጋር መሆን እንደማትፈልግ ነው የተናገረችው። እንደሰማችሁት ቪዲዮ ነው ማለት ነው ውዶቼ። በተረፈ ሰላማችሁ ብዙ ትርፍ ይበል ባላችሁበት ውድ ቤተሰቦች። ላይክ፣ ሰብስክራይብ፣ ሼር አድርጉት ማለት ነው የኔ ውድ ቤተሰቦች። እያደረጋችሁ የምታበረታቱ እጅግ አድርጌ አመሰግናለሁ። መልካም ቀን